አዶናይ የአማራን ባህል ሊያንቋሽሽ አይችልም። ቅላት ካለው ለአማራ ሕዝብ ይቅርታ ይጠይቅ። ዛሬ በኮመንት ሞትኩኝ በቃ አልቻልኩም ነው ብላችሁ አዶናይ ያለችው እናቲቱ ስሙን አስቀድማ አይታ የወደፊት ህልሙን ከራች ጋር ከምጠረጥሩኝ ከሴዶ ማርሻል ጋር ማርሻል ሰይዶ ቲኮል ማነው ሰው ኳስ ማታዩ እንዲ ማትወዱ ወንዶች ምንድነው የሚያስደስታችሁ? ቪዲዮ ይድረስ ለአዶናይ። ለምን አይደርሰውም አያየውም ብላችሁ የምታስቡ ለምን አያየውም? ያየዋል። ሁላችንም እኮ ውጪ ዘመድ አለ ምናምን አይወስዱንም እንጂ ሁሉም ሰው እኮ ዘመድ አለ። ምን አባታችን እናድርግ ጋይስ? ዝም ብለው ይደውሉና ቪዲዮ ኮልስት ያውሩ ምናምን ይላሉ። ሺፕ ላይ ወይም ትዳር ላይ ቺቲንግ ስህተት አይደለም። ዋት ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ተመልሻለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አንዳንዴ እንግዲህ ዛፍ ሲወርቅ ሚሳር ይበዛበታል ይባላልና አዶናይ ወንድማችን ላይ እየደረሰበት ያለው ነገር ምን ይመስላል የሚለውና እንግዲህ በእርግጠኝነት ሁለት ሰዎችን አይቻለሁ ይህንን ጉዳይ ሲያነሱ እንግዲህ እንደሚቀጥል በእርግጠኝነት መናገር እችላለሁ ማለት ነው። እንግዲህ እሱም አለ ስለሱም እናወራለን፣ ሌሎች ቪዲዮዎችም አሉ። እንግዲህ አብራችሁ እስከ መጨረሻ ቆዩ በትህትና ጠይቃችኋለሁ። ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። መልካም ቆይታ ይሁንላችሁ። ወይ ብዙ ሰዓት እኮ ነው የሮጥን። አሁን ደግሞ ዶብ እንበልጅሽ ፈታ አድርጊ እስቲ እግርሽን አምጪ ወደ ላይ ከፍ አድርጊ። ውይ ይቅርታ አመለጠኝ። እኔንም እንትዚም ወይ አንቺን ፈሳሽ ባያወርጅኝ አውርጅ። እኔ መጎንበስ አልቻለ ወደ ያስኮነብስ ትንሽ ፈታ እንበል ወደዛ ሮጥ አለበለዛ አልቻልኩትም። እስኪ የሆነ ነገር እንብላ እንዴ ጓደኛዬ። እኔ አልበላም ስፖርት ላይ ነኝ። አንቺ ከፈለግሽ አይ እኔ አልበላም ስፖርት ላይ ነኝ። እኔ ዳይት እያረኩ እያየሽ ባክሽ ውስጥ ገብተን በደንብ እንብላ፣ በኋላ እንሰራለን። Shout the season. ከራች ጋር ከምጠረጥሩኝ ከሴዶ ማርሻል ጋር ማርሻል ሰይዶ ቲኮል ማነው ሰው ሰይዶ ካራቴ ማነው ሰይዶ ማርሻል ከሱ ጋር ጠርጥሩኝ። ቅድም ብያችኋለሁ እኔ የራቼ ሚስት ከምሆን ሴዶ ማርሻል የሚያጠፋት አሽረቃ ሆን ይሻለኛል። እቺ እንዲህ አርጎ ግሯን እንዲህ በዚህ ጋር የሚመጣት እሷም በሆን ይቀለኛል። yes አሽረቃ ነው እንዴ እናጥርጥሩኝ ፕሊዝ። yes ዛሬ በኮመንት ሞትኩኝ በቃ አልቻልኩም ነው ብላችሁ እቺ ምድረው ኤርትራውያኗ ሁልጊዜ ቤት ምናምን ታጸዳው ማለት ነው። የዛሬው ቪዲዮ ላይ በቃ የነበረው ኮመንት አንዷ በጣም ማጽዳት የሆነ የሳይኮሎጂ ችግር እንዳለ ያሳያለሁ ምናምን ያለችና ለሷ ሪፕሌይ ተሰጣትን። ያው ከስራ አስገብቼላችኋለሁ። ሞትኩኝ በቃ አልቻልኩም ነው የምላችሁ። ከዛ ኮመንቷን ላምብላችሁ። በጣም ለንጽህና መጨነቅ የስነ ልቦና ችግር ነው አለች። እውይ ከዛ ሪፕሌይ ማለት ነው እውይ የኔ ጥንባፌ ቁርጥ ይበልልኝ። ከዛስ ሌላ ደግሞ እንደሱ እያልሽ ተግማሚ እናት ቆንስ አሏት ደግሞ ከዛ ቀጥሎ ማለት ነው። ብቻ ሌላው ደግሞ አስገባላችሁ ራሳችሁ በቃ አልቻልኩም ሞትኩኝ ወላሂ ይላሉ። እኔ ግርም ቢለኝ ጋይስ የዚች ልጅ በጣም በብዙ ቪዲዮዎች ነው የሚታይላትና ግርም ቢለው ነገር የእሷ ሳይሆን የባለቤቷን እሷን አለመከልከሉን ማለት ነው። በጣም ነው የሚገርመኝ። እና እንግዲህ የት ነው የምትኖረው? እዚህ አዲስ አበባ ውስጥ ይመስለኛል ካልተሳሳትኩኝ። እንግዲህ ኤርትራዊት መሆኗን እንግዲህ ብዙ ሰው ይናገራል ማለት ነው። እና እስኪ የምታውቋት ነገር ኢንፎርሜሽን ካለ ጋይስ በጣም ነው የምታዝናናኝ ነኝ። እና ደግሞ ኮንፊደንሷ ስራዋ ምናምን ባለሙያ ነች።
ኳስ ማታዩ እንዲ ማትወዱ ወንዶች ምንድነው የሚያስደስታችሁ? ሱዚ መጫወት ነው ወይስ ምን ቅሉልኝ ቅልብልቦሽ ሰኞ ማክሰኞ ምንድነው? ሁላችንም እኮ ውጪ ዘመድ አለን ምናምን አይወስዱንም እንጂ ሁሉም ሰው እኮ ዘመድ አለው። እናቴ ዝም ብለው ይደውሉና ቪዲዮ ኮል እስቲ ያውሩ ምናምን ይላሉ፣ ሰላም ይበሉ ምናምን ይላሉ። እኛ ሰላም ታውና የሚለን ፈጣን እንዴ እግዚአብሔር ወይ ገና ብርም ይላኩ ወይ ከላኩ ደግሞ ዝም ብሎ ቁጡ ምናምን ነገር እኛ ሰላም ታዩ እዚህ እርስ በርስ ሰላም እንባባላለን። ደግሞ አብዲው ኩሉ ይግሪ ጠርቶ ምናምን ከተኛበት ያስቀሰቅሰዋል። ሰላም ልበለው ሁላችሁም ኢትዮጵያ ውስጥ ዘመድ ያላችሁ ዲያስፖራዎች የእናንተ ዘመዶች ኢትዮጵያ እንዲህ ነው የሚያሟችሁ እና የሆነ ነገር አድርጉ ማለት ፈልጋለሁ። የሆነ ነገር እናድርግላቸው ማለት ፈልጋለሁ። ዛሬ ከፍቶኛል። ለምን? በጣም ከፍቶኛል። ቤታዮ የውሻዋ ልደት እያከበረች 25,000 ሰው ያያት ነበር። 8 አንበሳ ወለደላት። እኔ ዲያሊሲስ እያደረኩ 4 ዓመት ሽንት ሸንቼ አላውቅም። 4 ዓመት ዋጥቼ አላውቅም። ግን ከውሻው በታች ነው። በጣም አሳዝኝ። ላይቭ ገብቼ ነበር። የሚያየኝም የሚመለከተኝም ሰው የለም። ላይቭን ትቼ አቋርጬ ወጣሁ። የቤታዮ ልደት የውሻዋ ልደት ማለት ነው። 25,000 ሰው ነበር። ሰዎች ወዴት እየሄዱ ነው? የሚያስተዛዝብ ሰዎች ኢማኑኤል ማክሮን ለምን በሚስቱ በጥፊ እንደተመታ በአሁኑ ሰዓት ሚስጥሩ የታወቀም ይመስላል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከኋላ ከምትመለከቷት ከኢራኗ አክተረስ ቮልቲፍሼ ፈርሃኒ ጋር ሚስጥራዊ ግንኙነት መጀመሩን ተከትሎ ይህም ደግሞ በሚስቱ መታወቁን ተከትሎ ማክሮንና ሚስቱ ቪየትናምን በ2025 በሄዱ ሰዓት በዚህ ጉዳይ ላይ ተነጋግረው ሚስትየው መናደዷን ተከትሎ በጥፊ እንደመታችው በአሁኑ ሰዓት ይሄ ጉዳይ በስፋት በተለይም ደግሞ በኤክስ ላይ እየተወራም ይገኛል። ያውላችሁ እንደምታውቁት በዛ ወቅት ይሄ ጉዳይ እጅግ መናገሪያ ሆኖ እንደነበረም የሚታወስ ነው። በዚህ ወቅት እንኳን ፕሬዝዳንት ትራምፕ ስለዚህ ጉዳይ አንስቶ ኢማኑኤል ማክሮን ላይ መቀለዳቸውም የሚታወስ ነው። ስደውልለት ስልክ አነሳም ከሚስቱ ጥፊ እያገገመ ነው ማለታቸውን ተከትሎ ይሄ ጉዳይ እጅግ መነጋገሪያ እንደነበረም የሚታወስ ነው። ማክሮን ከዚህ አክትረስ ጋር ክራሽ ውስጥ እንደገባም እየተነገረም ይገኛል። ኢማኑኤል ማክሮን ጥፋተኛ ነው ብላችሁ ታስባላችሁ? ሐሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን፣ መልካም ውሎ። ለምንድነው ግን ወንዶች አርቲስቶች ላይ ጥብቅ ምንለው? ለምንድነው ጋይስ? ማለት ምክንያት ምንድነው? እንግዲህ በመልክ ነው ወይ እንደዚህ ፍቅር ሚዘን? ብዙ ጊዜ በጣም ነው የሚገርም። ብዙ ጊዜ አሁን ለምሳሌ ይሄ ትልቅ ሰው ነውና እንዴት ነው ከአርቲስቶች ጋር በቃ ቺት የሚያደርጉት? አብዛኛዎቹ ከአርቲስቶች ጋር ነው እና በጣም ነው የሚገርመኝ። ለምንድን ነው አርቲስቶቹ ላይ የሆነ ነገር አለ? ሪሌሽንሺፕ ላይ ወይም ትዳር ላይ ቺቲንግ ስህተት አይደለም። ኦኬ፣ ሪሌሽንሺፕ ላይም ሆነ ትዳር ላይ በጣም ብዙ የሚሰሩ ስህተቶች ይኖራሉ። ይቅርታ የሚያስጠይቁ ይቅርም የሚባሉ። ቺቲንግ ግን ትናዋነበው አንድ ሰው ሜንታሊ ተዘጋጅቶ አቅዶ ጀንጅኖ ቀጥሮ ጋብዞ ሆቴል ይዞ ገብቶ ሱሪውን እስኪያወልቅ ድረስ የማሰቢያ ጊዜ አለው። የመተው ያለማድረግ የመጸጸት ሳያረገው በፊት ማለት once you did it that's it። ይቅርታ መጠየቅ የለብህም፣ ብትጠይቅም አይደረግልህም። ቺቲንግን ይቅር የሚሉ ሴቶች የሆነ በቃ እንዲጎድል የማይፈልጉት ነገር ማጣት የማይፈልጉት ነገር አለ አይደል? የሆነ የሚፈልጉት ነገር ስላለ እንጂ ቺት ተደርገው አክሰፕት አድርገው ተቀይሯል ብለው
አይምሯቸውን ሬዲ አድርገው ይኖራሉ ማለት አይደለም። ይቅርታ ጠይቅ አይደረግልህ። የእውነት ጭንቅላት ካለ እዛ ድረስ ሄደህ ካደረክ የእውነት ከተጸጸትክ ጸጸት ነው ስተት አይደል ጸጸት ከተጸጸትክ ለንስሐ አባትህ ተናግረህ ንስሐ ገብተህ ንስሐን ተቀብለህ ጭጭ ብለህ ይዘህ ተስተካክለህ መኖር ብቻ ነው ያለብህ። ይቅርታ ይደረግልኛል ብለህ ካፍ ከወጣ አለቀልህ። እንደዚህ አይነት ትልልቅ አበቦችን ለሚስቶቻችን ወይ ደግሞ ለፍቅረኞቻችን ስንሰጥ ማለት ነው በቃ ደስ የሚላቸው ነው አይደልኛ የሚመስለን። በቃ ሴቶቹ ደስ የሚላቸው ዋው ቤቢ እንደዚህ ያደረገ ባሌ እንደዚህ ያደረገልኝ የምትባሉ ነው አይደል የሚመስላችሁ። ግን እኔ እውነታውን ልንገራችሁ ከብዙ ጥናት አጥንቼ ምን ብዬ ደረስኩበት ነገር ነውና ሴቶች እንደዚህ አይነት ነገር ደስ አይላቸውም። ያው በቃ እኛ ደስ እንዲለን ወይ አንተ ደስ እንዲል በቃ ቤቢ እኮ እንደዚህ ያደረገልኝ ምናምን ብላ ልታወራ ትችላለች፣ ወይ ደግሞ አንተ ፊት ልታስመስል ትችላለች። በቃ ዋው ምናምን ትላለች። ግን በውስጧ ማለት ነው ፋራ ይሄን የሚያክል አበባ ጨራሽ እንዴት ያመጣል ነው የምትል። ያን የሚያክል አሁን እኮ ለእንትኑ ከሆነ ምሳሌነቱ ምን መሰላችሁ? አሁን የአበባ ምሳሌ ሳምንት ይጠወልጋል። አሁን ያን የሚያክል አበባ ወስደህላት በሳምንት ይጠወልጋልና ፍቅርሽ ይጠወልጋል እንደማለት ነው የምትቆጥረው። ከሆነ ራሱ አንድ ፍሬ ሁለት ፍሬ እንዲች በቃ እንዲች የምትያዝ በቂ ናት ምሳሌነቱን ከፈለከው። እና ከሆነም ደግሞ አሁን የአበባ አይነቶችም ደግሞ አሁን አለ። ይሄ ሪል አበባ ሳይሆን በብር የሚሰራል። አሁን እዚህ ጋር ማድረግላችሁ በብር የሚሰራውን ብታረግላት እንዴት ይጠቅማታል መሰለ? አሁን ሴቶችም እስቲ ልጠይቃችሁ አንድ ጥያቄ። እንደዚህ አይነት አበባ ትልቅ አበባ ያስደስታችኋል? አያስደስታችሁም? አያስደስታችሁም አይደለ? እና ትልቅ አበባ ከሚሆን በብር አሁን እንደዚህ ያደረኩላችሁ ሆኖ 400,000 ብር ምናምን ነው አሁን እየተገዛ ይሰጣል ሲባል ሰምቻለሁ። አንድ ጫንኳት ልጅ ይሄ እኮ አበባ እንደዚህ ነው የሚሸጠው ብላኝ ያስገርማኛለች። አይተ ነው ቦሌ ላይና እሱ ከሚሆን ብሩ እንዳለ ብሩ እንዲጠቀለለ ያው መሬት ላይም ቢሆን ምናምን ይጠቅማል እናነሳለን እኛም ቢወድቅ ማለት ነው። እና እንደሱ አድርገው ቢሰጥሽ አይሻልሽም? ከዛ የራስሽን ቢዝነስ ምናምን ብትከፍቺበት አይሻልሽም? ያንንም የሚያክል አበባ በምን እስቲ ይዟልሽ? ፎቶ ለመነሳት እንኳን እኮ የኔ መኪና ቪትሷን እኮ ነው የሚያክለው። እና በቪትስ እንኳን የማይጫን አበባ ከምትልኩ ብሩን ብትልኩላቸው ለሴቶቹ ይጠቅማቸዋል። እናንተም እንደሱ ነው አልመልሱ መቼ አበባ ደስ ይለኛል እንደማትሉ ተስፋ አድርጋለሁ። ሽታውም ደስ አይልም ደግሞ ይሄን እኮ ምን ያንም ያክል ተወስዶ ምናምን እና አጉል ቅብጠት ነው ለማለት ነው። ወንዶች እንደዚህ አታድርጉ። በቂ ነው አንድ አበባ ስጣት በቃ። ፍቅር አይደለም ዋናው ምሳሌነቱን አይደል ፈለከው ቅጥፍ አድርገህ ምናምን እንኪ ትላታለህ በቃ። ቀለበት ምናምን ይሄ ዳይመንድ ምናምን ተውት በሳር በቃ በሳር ምናምን ካረጋችሁ በቂ ነውና ይሄን ለማለት ነው። እንደምትረዱኝ ያልኩትን ነገር ተስፋ አድርጋለሁ። አመሰግናለሁ። አቅም ለሌለው ሰው በጣም ውድ ነው። ባለፈው ተናግሬያለሁ። እንግዲህ አንድ አበባ የመስጠት ያህል ልትሆን ይችላለች ለሰውየው እና ያን ያህል አይከበድም። ቻይናውያን ይለያሉ። በተለይ በዲሲፕሊንና በስርዓት ማለት ነው የሚደርስባቸው ሰው የለም። የምትመለከቱት ወታደር እጅግ በጣም መነጋገሪያ፣ በተለይም ደግሞ በዓለም አቀፍ ደረጃ ማለት ነው ትልልቅ የሚባሉ ሚዲያዎችን ከበላይ አግኝቶ በሰዓት በርካቶችን እያነጋገረ ይገኛል። በትናንትናው ዕለት ዶናልድ ትራምፕ ከ10 ዓመት በኋላ ማለት ነው ወደ ቻይና ለስራዊ የይፋ ጉብኝት ማለት ነው ወደ ቻይና ባቀኑበት ሰዓት የምትመለከቱት ወታደር ማለት ነው ኤርፎርስ ዋን የተባለው ከፍተኛ ድምጽ በመውጣት የሚታወቀው አውሮፕላንም እንግዲህ ከወታደሩ የቅርብ ርቀት ላይ እጅግ በጣም ከፍተኛ የሆነ ድምጽን እያወጣ ወታደሩ ግን ምንም አይነት እንቅስቃሴ ሳያደርግ እንዲሁም ደግሞ ምንም አይነት መደናገጥ እንዲሁም ደግሞ ፍራቻ ሳይታይበት በአውሮፕላኑ የቅርብ ርቀት ላይ ማለት ነው እንደምትመለከቱት ምንም ሳይፈራ አውሮፕላኑ ሲቆምና ዶናልድ ትራምፕ እስኪወርድ ድረስ ጠብቋል። ይህም ነገር በርካቶችን እያነጋገረ ይገኛል። የወታደሩ ስርዓት እንዲሁም ደግሞ አልበገር ባይነቱና እጅግ በጣም ጽናቱ በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ ጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ እመልሳለሁ። መልካም ቀን ይሁንላችሁ። ይሄን ልጅ እንስማውና እስኪ ሀሳብ እንሰጣለን። በነገራችን ላይ አዶናይ ትግራዋይ ሊሆን አይችልም። በተአምር ትግራይ ወክሎ ሊመጣ አይችልም። የትግራይ ህዝብንም አይወክልም። አንድ ተራ ሰው ነው። የአማራን ባህል ሊያንቋሽሽ አይችልም። ጭንቅላት ካለው ለአማራ ህዝብ ይቅርታ ይጠይቅ። ባህልን አባላሽተዋል። እኔ ግን አዶናይ ትግራዋይ አይደለም ምለው ከዚህ በፊት ከመከላከያ ጋር ሆኖ ሰግጥ ፈምስ ያለ ብዙ ነገር አድርገዋል። ያኔ መከላከያ ተብየው ትግራይ ላይ ገብቶ ምን እንዳደረገ መቼም አይጠፋችሁምና አዶናይ ለኔ
አንድ የአብይ አህመድ ተላላኪ ነው ብዬ ነው የማስበው። አሁንም ሆን ብሎ ነው ሁለቱ ማህበረሰብ አንድ ስለሆነ ሆን ብለው ነው ሊያፋጅ ከአብይ አህመድ ተልእኮ ይዞ ነው እንደዚህ አይነት ባህል መቋሸሽ እና እንደዚህ አይነት ቪዲዮ ሊሰራ የቻለ። እኔ አስተሳሰቡ ዜሮ ነው ብዬ ነው የምገምተው። አስተሳሰብ በትክክል የሚያስብ ከሆነ ግን ለአማራ ህዝብ ይቅርታ ይጠይቅ። ባህሉን አባላሽተዋል። ጫማውን እዩት፣ አለባበሱን ራሱን እዩት። በጣም ያሳዝናል። እንግዲህ ግን እዚህ ጋር ማወቅ ያለባችሁ የትግራይ ህዝብ ትግራይን አዶናይ ሊወክል አይችልም በተአምር። እንግዲህ እንደሰማችሁት ነው አዶናይ ትናንትና በለቀቀው ቪዲዮ ላይ ኢትዮጵያን ፕሮሞት እያደረገ ለዴይላም ፔጅ ነው ያቀረበለት የነበረውና ኢትዮጵያን እያሳዩ የነበረው። ዴይላም ፔጅም እንግዲህ በቪዲዮ ላይ ገብቶ ሀሳብ ሰጥቷል፣ ለመምጣትም ወስኗል። እሱን ነገር አሁን አውቄያለሁ ማለት ነው። ከዛ ባለፈ ግን እንደዚህ ካድሬ ነው ጀስት የተለያዩ ፖለቲካል ኢሹዎች እና የአማራን ባህል ከማበላሸት አንጻር የሚወራ ኢሹ ነው ብዬ አላስብም። ያው የራያን ባህል አለባበስ ለብሶ ነበረ። አንዳንድ ሚስቴኮች አሉ። ምናልባት አጠገቡ ያሉ ሰዎች ያንን ፊክስ ማድረግ ይችሉ ነበረ ከአለባበሱ አንጻርና ከታች ጫማ ምናምን እነዛ ነገሮች ባለመደረጋቸው ባህል አበላሽ ማለት አይገባም። ጀስት እሱ ባህሉን ለብሶ የኢትዮጵያን ባህል የሆነውን አንዱን ለብሶ ከዛ ባለፈ ለማስተዋወቅ የሞከረበት መንገድ አፕሪሺየት ማድረጉ የተሻለ ነው። ከዛ ሲቀጥል ደግሞ አሁን ካላቸው ነገሮች አንጻር አይኑ ብቻ ያላቸው ነገሮች አሉ፣ መጥቀስ አይጠበቅብኝም። ከዛም አንጻር ያን ያክል ፖለቲካል ኢሹ ውስጥ ያስገባል ብዬ አላስብም። ያው ወንድሜ አንዳንድ ሚስ አንደርስታንድ ያደረካቸው ነገሮች ስላሉ ይሆናል እንጂ ያን ያክል ፖለቲካል ኢሹ ውስጥና የተለያየ ነገሮች ኢሹ ውስጥ የሚያስገባ ቪዲዮ ሰርቷል ብዬ አላስብም። ቪዲዮ ይድረስ ለአዶናይ። ለምን አይደርሰውም? አይደርሰውም አያየውም ብላችሁ የምታስቡ ለምን አያየውም? ያየዋን እሱ ተናግሯን። ስኬታማ መሆን ከፈለክ በራስ ማመን በራስ መተማመን አለብህ ብሏል። አትህን ሰው ምን ይለኛል ማለትህን ሁሉን ነገርን ወደዛ ጥለህ ካሰብክ ስኬታማ ትሆናለህ፣ ወይም ካሰብክበት ትደርሳለህ። የሆነ ነገር ከጀመርክ አትፍራ ብሏል። ለምን እፈራለሁ? እኔ የሱን ቪዲዮ 24 ሰዓት እየተከታተልኩ ነው አይደለ? ስለዚህ ሁላችሁም አዶናይን እየሄዳችሁ ሜንሽን አድርጉትኝ። ያየዋን አዶናይ እኔ የምኖረው በሳውዲ አረቢያ በረሃ ነው እና ኤርሚ ኤችዲ ቻሌንጅ ሰጥቶኛል። በ3 ቀን ውስጥ ባገኘው ፎሎወር ልክ በአንድ ፎሎወር 1 ብር ልሰጥህ ብሎኛል። ስለዚህ አንድ ቪዲዮ ስራልኝ፣ አንድ ቪዲዮ ብቻ እና እንደሚደርስና መልስ እንደምትሰጠኝ እርግጠኛ ነኝ። አመሰግናለሁ። አዲስ ይባላል። እዚህ ጋር ቆሜ ነው ያገኘሁት የመጣው እና ለአዶናይ ግጥም አለኝ አድርስልኝ ብሎኝ ነው። ግጥሙን እንደሚከተለው እንሰማለን። ኮመንት ላይ አስተያየታችሁን ስጡን። ኮንታክቱን እንወስዳለን። የፀጉር ቤት የሴቶች ፀጉር ቤት ነው። የሴቶች ፀጉር ይሰራል። አሁን ግን ለጊዜው ስራ የለውም። ግጥሙን ስሙለት፣ ተጋበዙለት። አዶናይ ያለችው እናቲቱ ስሙን አስቀድማ አይታ የወደፊት ህልሙን ለትውልድ ሁነሃል ምሳሌና ተስፋ የነካኸው ሁሉ እንደ ምድር ይስፋ ክፉ ያሰበብህ ይኑር እንደደፋ አዶናይ ግልጽ ሰው አዶናይ አንደኛ ጠላንህ ይሉታል የፍቅርን መገኛ ሰው ሁሉ ከሆነ ፈራጅና ዳኛ ተበዳይ ነው የሚባል እንደ ወንጀለኛ ያደረገው ሁሉ ከሰው አይጠበቅ አንይህ ይሉታል ሲገባው መናፈቅ እንወድሃለን ለኛ ብርሃን ነህ ማንም አይሰብርህም እያለ እንደዚህ ነህ አጨብጫቢ ሳይሆን ስራ ያገነነህ አንተ እኮ አዶናይ ነህ ልል የፈለኩትን ጠቅለል ሳረገው እሱን በቃል መግለጽ ከበድ ያለ ነው ግን ስመዝነው ሁሉንም ሳጤ ነው አዶናይ እንደ ስሙ ኗሪ ነው። ስልክ ተወርቶ ካለቀ በኋላ ምንድነው የምትሉት ጋይስ? ቻው ቀረ ቻው ቀርቶ ማለት አሁን ስልክ አወራለሁ ኦኬ ነው እንደ እሺ ዝግት እንደዚህ ሆኖ ነው ተቀይሮ ነው ሳላቀው ተቀይሮ ነው ማለት ደህና ዋሉ መልካም ቀን ደህና ደሪ ደህና ደር ምን አቀረ የለም ወጥቶ ነው እሱ ነገር በእሺ ነው እንዴት ነው ምኑ ጋር ይሳትኩት ሲነገር
ጋይስ እንግዲህ መጀመሪያ የአዶናይ እንግዲህ አንዱ ያ ወንድማችን እንግዲህ ስተችተው ነበር፣ ይቅርታ እንዲጠይቅ ፈልጓል። እንግዲህ ይህንን ከፖለቲካ አንጻር ነው ያየው ልጁ። ስለ ፖለቲካው አናወራም። ነገር ግን አዶናይ ከፖለቲካ ነፃ ነው። ምናልባት የልብስ እንግዲህ አዶናይ ብዙ ስራ ነው እየሰራ ያለው ጋይስ። እያንዳንዱ ነገር ብዙ ሊያጠፋ ይችላል። እንደውም አዶናይ እጅግ የተሻለ አይነት ሰው ነው። በጥንቃቄ ነው ሁሉ ነገር የሚያደርገው። ገባችሁ ጋይስ? እና ከአዶናይ ስህተት መጠበቅ ልክ አይደለም። እሺ ከሺ ቪዲዮ አንድ ቢሳሳት ወይም ሁለት ቢሳሳት ምን ችግር አለ? ችግር የለውም። ይሄ ደግሞ ቀላል ነገር ነው። በልብስና በጫማ ነው እንግዲህ እየተናገሩ ያሉት። እኔ አላወቅኩትም አለባበሱን፣ ነገር ግን ስለዛ ነው የሚናገረው። ልጁ ደግሞ በደንብ አድርጎ መልሶልታል። በቂ ነው ብዬ አስባለሁኝ ማለት ነው። አበቃለሁ። ሰላም ለሀገራችን፣ ሰላም ለሁሉም ማለት ፈልጋለሁ።